በአዲስ ህይወት መኖር ስንል በቅድስና መኖር ማለት ነው። አያችሁ፣ በአዲስ ህይወት በተለወጠ ህይወት መኖር ማለት በተለወጠ ህይወት መኖር ነው። አንደኛ። ሁለተኛ አሮጌውን ባህሪ መተውና አዲሱን ባህሪ መለማመድ ነው። ሶስተኛ የክርስቶስን ፈለግ መከተል ነው። አራተኛ ከዓለማዊነት መጠበቅ ነው። አምስተኛ በቅድስና መኖር ነው። እነዚህ 5 ሐሳቦች አንድም የተለያዩ ናቸው፣ አንድም ናቸው። ግባቸው ጎላቸው አንድ ስለሆነ የተለያዩ ናቸው። ተግባራዊ ስናደርጋቸው ለየብቻ ነጥለን ስናያቸው የበለጠ የሚብራሩ ስለሆኑ ነው። ቀደም ሲል እኛ ራሳችን ይላል መጽሐፍ ቅዱስ ማስተዋል የጎደለን። አያችሁ፣ መቼ? ቅድም ምን ብለናል? ትላንት፣ ዛሬ፣ ነገ የሚል ህይወት ውስጥ አይደለ እያለፍን ያለን መጽሐፍ ቅዱስ የሚነግረን ያንን አይደለ? ሲያጸነው እንደዚህ ይላል፣ ቀደም ሲል እኛ ራሳችን ማስተዋል የጎደለን ይላል። መቼ? ቀደም በጌታ ሳንሆን በፊት ምን ማስተዋል የጎደለን ነን። የማንታዘዝ ነበርን፣ የታለልን ነበርን። አይገርምም? ማስተዋል የጎደለን የማንታዘዝ፣ ከዛስ የተታለልን ነበርን። ለተለያዩ ምኞትና ምቾት ምን ባሪያዎች ሆነን የተገዛን ነበርን። አይገርምም? ለምቾት እንኳን መምረጥ አንችልም። ዝም ብሎ ነው የሚያግበሰብሰን ምቾት። ልክ አሁን በዚህ ዘመን እንደምናየው ማለት ነው። አንዳንድ ሰዎች ኤቭሪቲንግ ከምቾት ጋር ያያይዙታል። ክርስትናን ከምቾት ጋር፣ በጌታ መሆንን ከማግኘት ጋር፣ ከብልጽግና ጋር ከሆነ ከመልበስ፣ ከመዘነጥ፣ ከመብላት፣ ጥሩ ቤት ከመኖር፣ ከመኪና፣ ከሆኑ ቆንጆ ከተማሩ ምናምን ጓደኞች ጋር፣ ከሆኑ በቃ ታዋቂ አገልጋዮች ጋር መዋል ምናምን ከዛ ጋር ምናምን በቃ ያያይዙታል። መባረክ ይሄ ነው ብለው ቁጭ የሚሉም አሉ፣ እርፍ ብለው የሚናገሩም አሉ። ግን አይደለም። ከምቾት ከነዚህ እንኳ ነው የሚለው ባሪያ ሆነን ነበረ። ለምንድን ነው የሚያነሳው? ኢቭን ምቾት እኛም ባሪያ አያደርገንም ከዚህ በኋላ። ለምን? ኢየሱስ ማርኮናል። በቃ ሁሉ ከሱ በታች ነው። በቃ ከዚህ በታች ነው። ጌታ ማርኮናል። ሃሌሉያ! ውበቱ ማርኮናል። ስለዚህ የተገዛን ነበርን ይላል። እየተጠላላን እርስ በርስ እየተጨቃጨቅን እየተጠላላን በክፋትና በምቀኝነት እንኖር ነበር። መቼ? ያኔ። አሁን አይደለም። ግን አይደለም ወይ አሁን እነዚህን እየኖርን አይደለም ወይ ስትሉ በጣም ማየት ያስፈልጋል። ግን መጽሐፍ ቅዱስ የሚለን ይሄ የትላንትና ታሪካችሁ ነው የሚለን። እርስ በርስ እየተከፋፋን እየተጠላለን በክፋትና በምቀኝነት እንኖር ነበር ነው የሚለው። ነበረ ነው ይሄ ህይወታችን እንጂ ኑሩት፣ ሁኑት ወይም እየሆናችሁት ነው አይደለም የሚለን። እኛ ግን ዛሬ እነዚህን እየኖርን ሊሆን ይችላል። ነገር ግን ይላል የአዳኛችን የእግዚአብሔር ቸርነትና ፍቅር በተገለጠ ጊዜ ሃሌሉያ ስላደረግነው የጽድቅ ስራ ሳይሆን ከምሕረቱ የተነሳ አዳነን። ከነዚህ ክፉ ፍሬዎች ሁሉ፣ ከነዚህ ክፉ ልምምዶች እግዚአብሔር አዳነን። ያዳነንም ይላል ዳግም ልደት በሆነው መታጠብና በመንፈስ ቅዱስ መታደስ ነው። አያችሁ፣ ቅድም ያልኳችሁ እግዚአብሔር ያዳነው ሁለንተናችንን፣ ያደሰው ሁለንተናችንን፣ የተዋጀነው ሁለንተናችንን የተዋጀው መንፈሳችን፣ ስጋችን፣ መንፈሳችን። ምን ያልተፈወሰ ነገር አለን? አያችሁ፣ ዳግም ልደት በሆነው መታጠብና በመንፈስ ቅዱስ መታደስ ነው ይላል። ምን ያላችሁ? ያዳናችሁ ይላል። ይህም መንፈስ እግዚአብሔር በአዳኛችን በኢየሱስ ክርስቶስ በኩል በእኛ ላይ አትረፍርፎ አፈሰሰው ይላል። ይገርም ነው። ረጫችሁ አይልም። አይገርምም? ትንሽ አይልም። አፈሰሰው ይላል። አፈሰሰው። ሃሌሉያ! ታስታውሳላችሁ ይህንን ሐሳብ ጴጥሮስ ልክ በዓለ ሃምሳ ቀን መንፈስ ቅዱስ በወረደ ጊዜ እነዚህ ጠጥተው ሰክረው ነው ጉሽ ነው ምን ሲሏቸው ብድግ አለ፣ ተነሳ ይላል። እናንተ ብሎ ከጀመረ በኋላ ብዙ ብሏቸው ይህንን ቃል ነበር የነገራቸው። እሱ ግን እንደ ተስፋ ቃሉ አፈሰሰው ይላል። በእውነት ይህ መንፈስ ይፍሰስብን። በምትሰሩበት፣ በምታገለግሉበት፣ በምትኖሩበት፣ አሁን ባላችሁበት ሁኔታ ውስጥ ምንም አይነት አስቸጋሪ ወይም ምቾት የምትሉት ነገር ውስጥ ብትኖሩ የእናንተን ገደብ፣ የእናንተን ሁኔታ፣ የእናንተን ልምምድ፣ አሁን ያላችሁበትን ቦታ ሁሉ ጥሶ በእውነት ይፍሰስባችሁ። በእውነት እኔ ቢፈስልኝ ይሄ ፈሰሰ ይላል።
ሃሌሉያ። ደግሞ ዝም ብሎ አይደለም እኮ አትረፍርፎ ይላል። አትረፍርፎ ምን አለው? አፈሰሰው። መንፈስ ቅዱስ ፈሰሰ ተባለ። ይሄ እኮ በቃ ምን የሆነ እስቲ ፏፏቴ አስቡ። በጣም ፏፏቴ አስባችሁታል? ፏፏቴ ሲወርድ ፈሰሰ። በቃ ድንበሩን አታዩትም? ፏፏቴ ሲፈስ ወንዝ ላይ ብታዩት ይጨሳል። በቃ ድባብ አለው። ያን አካባቢ ያውዳል፣ ያጥነዋል በጭሱ። ፈሰሰ ይላል። ፈሰሰ። ሃሌሉያ። ይህም ይላል በጸጋ ጸድቀን የዘላለምን ሕይወት ተስፋ ይዘን ወራሾች እንድንሆን ነው። ይህም የታመነ ቃል ነው ይላል ቲቶ ምዕራፍ 3 ቁጥር 3 እስከ 6። አይገርምም? ይህም በጸጋ ድነን ይላል ጸድቀን የዘላለምን ሕይወት ተስፋ ይዘን ወራሾች እንድንሆን ነው ይላል። ይህም የታመነ ቃል ነው ይላል። መንፈስ ቅዱስ ፈሰሰ። መንፈስ ቅዱስ ወረደ። ይሄ እያለ ነው ዛሬ ሰዎች ይህን መቀበል እኮ አቅቷቸው ነው ነብይ ፍለጋ ይንከራተታሉ። ከአሜሪካ፣ ከአውሮፓ፣ ከኤዥያ ይመጣሉ ወደኛ ሀገር ይሄዳሉ፣ ወደ ናይጄሪያ ይሄዳሉ፣ ላቲን አሜሪካ ይሄድ ምንም አይገቡበት ቦታ አለ። ግን እኮ ፈሷል። ግን እኮ ይሄን የነገረን እውነት እኮ እኛ ቤት አለ። ከሌለ ይህን መጽሐፍ ቤታችሁ እንዲኖር አድርጉት። አለ እኮ እናንተ ጋር አለ። እዚህ ይሄ እኮ ይነግራችኋል። ልባችሁ ውስጥ ደግሞ መኖሪያው ራሱ እናንተን አድርጎ እየኖረ ነው። ዛሬ ግን ሰዎች ሩቅ 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 ይፈልጉታል። ነገር ግን ፈሶልናል። ሃሌሉያ። እኔ ማምኑ እንደዛ ነው። እኔ መንፈስ ቅዱስ ፈሶልኛል። እኔ የእሱ መኖሪያ ነኝ። ስለዚህ አልንከራተትም። ፈውስ ፍለጋ እንትን ፍለጋ አልንከራተትም። ህብረት አደርጋለሁ። ለምን? ለመተናነስ። ሐዋርያው ጳውሎስ አንድ ነገር ይላል። እንግዲህ እኔ ወደ እናንተ እመጣለሁ ይልና አንድ ነገር ይናገራል። በጣም የምወደው ቃል ነው። ምን ይላል? እኔ ጋርና እናንተ ጋር ባለው ጸጋ እርስ በርስ እንድንተናነስ ይላል። ሃሌሉያ። ቸርች የምንሄደው ወገኖችን የምናገኘው ወንድሞች እህቶችን የምናገኘው ምንም ፍለጋ አይደለም። አንዳንድ በጣም ሞኝ አገልጋዮች አሉ በዚህ ዘመን የሄደ ሁሉ። ከዚህ በፊት አንድ ቪዲዮ ላይ ብየዋለሁ። በቃ እነሱ ቸርች የሄደ ሁሉ ፈውስ ፍለጋ መሄድ የሚመስላቸው እነሱ ጋር የሚሄድ ሁሉ በቃ ታሞ በቃ ፎቶ ይዞ ዘይት ሊገዛ ውሃ ሊገዛ የሚሄድ ይመስላቸዋል። አይደለም። እኛ ቸርች የምንሄደው ህብረት ፈልገን ነው። እኛ ቸርች የምንሄደው ጌታን ልናመልክ ነው። እኛ ቸርች የምንሄደው ወንድሞች እህቶች ጋር ህብረት አድርገን ጌታን ልናስደስት ነው። አዎ ከታመምንም እንመጣለን፣ ግን ስለታመምን ብቻ አይደለም። ለዚህ እኮ ነው ይቅበዘበዛሉ። በቃ አይናቸው ይቅበዘበዛል፣ እጃቸው ይቅበዘበዛል፣ እግራቸው ይቅበዘበዛል። በቃ የሆነ ነገር ለመፍጠር በቃ ሲንቀለቀሉ ታያላችሁ። አይደለም። እንረጋጋ። ወደ እግዚአብሔር ቤት የምንመጣው እኛ ጌታን ልናመልክ ነው። ሃሌሉያ። ስንቶች በዚህ ሀሳብ ትስማማላችሁ? ኢየሱስ ጌታ። እንደዚህ ይላል እግዚአብሔር ቃል፣ ሊከተለኝ የሚወድ ቢኖር ራሱን ይካድ፣ መስቀሉንም ተሸክሞ ይከተለኝ። ነፍሱን ለማዳን የሚወድ ሁሉ ያጠፋታል። ስለ እኔና ስለ ወንጌል ነፍሱን የሚያጠፋ ሁሉ ግን ያድናታል። ሰው ዓለምን ሁሉ የእርሱ ቢያደርግ ነፍሱን ቢያጣ ምን ይጠቅመዋል? ለመሆኑ ሰው ለነፍሱ ምን መተኪያ አለው? ይላል አዲሱ መደበኛ ትርጉም ማርቆስ ምዕራፍ 8 ከ34 እስከ 37። ሊከተለኝ የሚወድ ምን ይበል? ሊከተለኝ የሚወድ ቢኖር ራሱን ይካድ። ሃሌሉያ። ይካድ። በአዲስ ህይወት መኖር ማለት ይሄ ነው። ጌታን መከተል ማለት ይሄ ነው። ራስን መካድ ነው። ሃሌሉያ። መስቀሉን መሸከም ነው። ምንድነው መስቀል? ስለ ወንጌል የሆነ መከራ ማለት ነው። በስንፍናችን የሌሎች ሁኔታ ውስጥ ጣልቃ በመግባት ሳይሆን ሌላ ነገር በመፍጠር ሌላ ነገር በመሆን ሳይሆን ስለ ወንጌል የምንሸከመው ማለት ነው። ስለዚህ እውነተኛ መንፈሳዊ ህይወት በመኖር የሚመጣበት መከራ ማለት ነው። ስለዚህ ማንም ነፍሱን ለማዳን የሚወድ ቢኖር ይላል ምን ይላል? ያጥፋት። ምን ማለት ነው? በቃ ስለ ጌታ ይኖር ነው። ይህን ዓለም ያን ያህል አናቆለጳጵሰው፣ ልክ አሁን እንደሚያደርጉት ማለት ነው። ዘማሪው ያቆለጳጵሳል። የሚዘምሩ ነው እኮ አንዳንድ የሚመስልን፣ ግን ዓለምን፣ ገንዘብን፣ ብልጭልጩን፣ አለባበስን፣ ሽቶ ምን በቃ ሁሉ ነገር በቃ ቁሳቁስ በቁሳቁስ እሱ ነው አይደለም። እኛ ለዚህ ሞተናል። በዛም እሱ ለኛ ትልቅ ነገር አይደለም።
ስለ እኔና ስለ ወንጌል ነፍሱን የሚያጠፋት ነው የሚለው። አያችሁ፣ መከራ እንኳን ቢሆን የምንቀበለው ከዚህ በኋላ ስለ ወንጌል ነው። ስለዚህ ሃሌሉያ፣ ሰው ዓለምን ሁሉ የእርሱ ቢያደርግ አይደል የሚለው፣ ሰው ዓለምን ሁሉ ቢያተርፍ ነፍሱን ቢያጎድል ምን ይጠቅመዋል? አያችሁ፣ በአዲስ ህይወት መኖር የማይችል ሰው ምን አይነት ሰው እንደሆነ ታውቃላችሁ? ዓለምን በቃ ለማትረፍ የሚሯሯጥ ሰው ማለት ነው። ታውቃላችሁ፣ ሁሉን ሰብስበን መቼም አንዘልቀው። ለዚህ እኮ ነው መጽሐፍ ቅዱስ እንደዚህ ይላል፣ በመጠን ኑሩ የሚል ቃል አለ። በመጠን መኖር የሚባል ህይወት እንዳለ ታውቃላችሁ? ግን ምንድነው መጠን እስከምን ድረስ? እሱም ያው ሌላ ነገር ስለሆነ መጽሐፍ ቅዱስ ግን በግልጽ የሚነግረን ምንድነው? በመጠን መኖር። በቃ ለዚህ እኮ ነው ያለን ይበቃናል። እግዚአብሔር ይመስገን። ዛሬ ሰዎች ለብሰው አያመሰግኑም፣ እየበሉ አያመሰግኑም፣ ወልደው እያሳደጉ አያመሰግኑም፣ የሆነ ነገር እያስተዳደሩ አያመሰግኑም። ሁልጊዜ ያጉረመርማሉ። አንዳንድ የሚሉት ሲያጡ መንግስት ላይ ያሳብባሉ፣ የሆነ አካል ላይ ሄደው ያሳብባሉ። በቃ ዝም ብለው ሲነጫነጩ ታያላችሁ። ማመስገን አይችሉም። ለምን? አልዳኑም። ጴንጤ ሊሆን ይችላል፣ የሆነ እምነት ተከታይ ሊሆን ይችላል፣ ችግር የለውም እሱ። ነገር ግን በትክክል የዳነ ሰው የምስጋና ህይወት ይኖረዋል። ከማጉረምረም እንኳን ይድናል። ኢየሱስ ጌታ ነው። ሃሌሉያ። ስለዚህ የእግዚአብሔር ሰው ሆይ ይለዋል፣ አንተ ግን ከዚህ ሁሉ ምን በል? ሽሽ። አያችሁ፣ ሽሽ። የሚሸሽ ነገር አለ እዚህ ዓለም ላይ ስንኖር። በአዲስ ህይወት መኖር ማለት ምንሸሸው ነገር አለ ማለት ነው። ከዓለም ሐሳብና ፍቃድ የምንሸሸው ምንሮጥለት ደግሞ ምንከተለው ደግሞ አዲስ ልምምድ፣ አዲስ ህይወት፣ አዲስ ተሞክሮ ደግሞ በህይወታችን ውስጥ ምን ብሏል? መጥቷል ማለት ነው። ስለዚህ ለጢሞቴዎስ ምን ይለዋል? አንተ ግን ሽሽ ይለዋል። ሽሽ ጽድቅን፣ እውነተኛ መንፈሳዊ ህይወትን፣ እምነትን፣ ፍቅርን፣ ትዕግስትን፣ ገርነትን ምን በል? ተከታተል። እሱን ጠብጥብ፣ እሱን ተከትለ ሂድ ይለዋል። ተከታተል። መልካሙን የእምነት ገድል ምን በል? ተጋደል። በህይወት እየኖርን ስለሆነ ማለት ተጋደል፣ የእምነትን ገድል ተጋደል። በብዙ ምስክሮች ፊት በመልካም መታመን የመሰከርክለትንና የተጠራህበትን የዘላለም ህይወት አጥብቀ ምን በል? ያዝ። ለሁሉም ህይወት በሚሰጥ በእግዚአብሔር ዘንድ በጳንጢዮስ ጲላጦስ ፊት እውነትን በመሰከረ በክርስቶስ ኢየሱስ ፊት አደራ የምልህ ይለዋል። አደራ የምልህ ጌታችን ኢየሱስ ክርስቶስ እስኪገለጥ ድረስ ይለዋል። ኢየሱስ ዳግም እስኪመጣ ወይኛ ወደ ጌታ ሄደን እሱን እስክንገናኝ ድረስ ይህን ትእዛዝ ያለ እድፍና ያለ ነቀፋ ሆነ እንድትጠብቀው ነው ይለዋል። አንደኛ ጢሞቴዎስ ምዕራፍ 6 ከቁጥር 11 እስከ 15። አያችሁ፣ ጌታ እስኪመጣ ወይኛ ወደ ጌታ እስክንሄድ ይሄ የተሰጠህን ህይወት ምን እንድትል? ከእድፍ እንዲጠበቅ። እድፉ ምንድነው? ዓለማዊነት ነው። እድፉ ምንድነው? ኃጢአት ነው፣ ነውር ነው፣ ቅድስና የጎደለው ህይወት ነው፣ ኃጢአት ነው፣ እግዚአብሔርን ደስ የማያሰኝ ልምምድና አካሄድ ነው። ስለዚህ በአዲስ ህይወት መኖር ማለት ምን ማለት ነው ስንል ያለ ነቀፋ ሆነን እግዚአብሔርን ያለ እድፍ ሆነን እግዚአብሔርን እያከበርን መኖር ማለት ነው። ሃሌሉያ። ግን እዚህ ጋር ቁልፍ ሀሳቦች ይነግረዋል ጳውሎስ ለጢሞቴዎስ። ምን ይለዋል? ሽሽ። ብዙ ሰው እንደዚህ ይላል፣ በቃ ጸጋ ተሰጥቶናል ይላል። አዎ ተሰጥቶናል። ይሄ ጸጋ ግን ምን ዓለማዊ ምኞትን ያስንቃል አይደል? አዎ። አሁን እኮ መናቁንም አይችልበትም አንዳንዱ፣ መሸሽንም አያውቅበትም አንዳንዱ፣ መቆም የሚባለውንም ነገር አያውቅም። በቃ ተሰጥቶ ፉከራ ብቻ ያደርገዋል። ክርስትናን አይደለም። ክርስትና ፉከራ ብቻ አይደለም። መሸሽ የሚባል ህይወት አለው ውስጡ። መቆም መጽናት የሚባል ህይወት አለው ውስጡ። ኢየሱስ ጌታ ነው። መሸሽ ካለብህ ሸሽተ ነው የምታመልጠው። ለዚህ ነው ከዝሙት ሽሹ ይላቸዋል። አንተ ሽሽ ይሏል። አሉባልታ ከሆነ የአሮጊቶች ተረት ከሆነ ይሄ አጉል በቃ እግዚአብሔርን ከማያከብር ጭቅጭቅና ልምምድ ቸርች ውስጥ ይሁን ከቸርች ውጪ እግዚአብሔርን ደስ የማያሰኝ ወዳጆች ጓደኞች ቢኖር ተው ሽሽ ነው የሚለው። ሽሽ። ለዚህ እኮ ነው በጣም ጠንካራ ነገር ነው ጳውሎስ ለጢሞቴዎስ በመልእክቶች ውስጥ የሚናገረው። በጣም እኔ ሁሌ ይገርመኛል። ምሳሌዎቹ እንኳን ቀላል አይደሉም።
ምንድነው የሚለው? አንተ ግን ልጄ ሆይ ይሏል አይደል? ከኛ ጋር መከራን ተቀበል ይሏል። ስለ ወንጌል ወደሆነ መከራ እየጠራው ያንን መከራ በሶስት መንገድ ያስረዷል፣ ግልጽ አድርጎ። ለምን አንተ ግን ይሏል እንደ አትሌት ይሏል ሯጭ ሮጦ አይደለም የሚለው ሮጦ ባይጨርስ ሽልማቱን አይቀበልም። ስለዚህ ለማሸነፍ ምን ይላል? ይተጋል፣ ይሮጣል። ታውቃላችሁ በጉቦ የማታልፉት በጣም ደስ የሚለኝ ስራ አንዱ አትሌቲክስን። በጉቦ አትገቡበት። ልትገቡ ትችላላችሁ፣ ግን አትወጡት። እግዚአብሔር ይመስገን ሲሪየስ ነገር ያነሳዋል። ስለ አትሌቲክስ አንስቶ ይነግረዋል። ሁለተኛ በጣም ይገርመኛል፣ ስለ ወታደር አንስቶ ይነሳ ራስን አሰልጥ ይለዋል አይደል? እንደ አትሌቲክስ ታክተ ስራ ሰርተ ነው ውጤቱ የአትሌቲክስ ይለዋል። ከዛስ ወታደር ይለዋል። እኔ አሁን ለምሳሌ ምንም አይነት መሳሪያ ይዤም አላቅም፣ ሞክሬም አላቅም። ምንም በህይወቴ እስካሁን አላቅም። እኔ ነክቼው አይቻካል እንጂ ነክቼው ሞክሬው ምንም አላቅም። ስለዚህ አሁን የሆነ ዝም ብሎ አንድ መሳሪያ እጄ ላይ ቢሰጡ ምን እንደማደርገው አላቅም። እውነት ለመናገር ወይ ፊልም ላይ አይቻለሁ፣ ወይ የሆነ ነገር ሰዎች ሲይዙ ሲነካኩ አይቼ ሊሆን ይችላል። በግምት የሆነ ነገር ላደርግ ይችላል። ግን ምን እንደሚያመጣብኝና ምን ነክቼ ምን እንደሚሆን እንኳን ምንም እውቀቱ የለኝም። አያችሁ፣ ዝም ብሎ ቢያዝ ነገር አይደለም ውትድርና። ስለዚህ የራሱ የሆነ አያችሁ፣ ሲሪየስ የሆነ በግምት በዘመድ የምትገቡበት አይደለም። የሚገርም እኮ ነው። ሶስተኛ ጳውሎስ እንደዚህ ይላል፣ አንተ ግን ልጄ ሆይ ይላል እንደ ገበሬ ይለዋል። ገበሬ በጸሎት አትዘሩም። ስንዴ በጸሎት አይዘራም። የጤፍና የስንዴ የበቆሎ ማሳ በጸሎት አይታረስም። በሬ ተጠምዶ መኪናም ካላችሁ መኪናችሁን ጠምዳችሁ ነዳጅ ሞልታችሁ ዋጋ ከፍላችሁ ነው አርሳችሁ ከዛ ኮትኮታችሁ ታለስልሳችሁ ዘርታችሁ አረሙን ነቅላችሁ ከዛስ ኮትኮታችሁ አድጎ ከዛስ ጠብቃችሁ አጭዳችሁ ከምራችሁ ወቅታችሁ አበጥራችሁ ከዛ ስንዴና ሌሎች ጎጂውን ነገሮች ሁሉ ለይታችሁ ይሄን ሁሉ አልፎ ነው። አትሌቲክስ እንደዛ ነው። ውትድርናው እንደዛ ነው። በዚህ ምሳሌ ነው ለጢሞቴዎስ ራሱን የሚነግረው። ዛሬ ግን ይቀለዳል አልኳችሁ እኮ በቃ በክርስትና ይቀለዳል። በቃ ድነሃል። ከዛስ በቃ ዞር ስትሉ ደግሞ ኃጢአት ሲያንደፋድፈው ታገኙታላችሁ። የሰበከውንም የተሰበከውንም ማለት ነው። አንዳንዱ ገንዘብ ሲያንደፋድፈው ታገኙታላችሁ። ክብሩን ሲያስጥለው ታዩታላችሁ። ገንዘብ አግኝቶ ጌታን ሲጥል ታዩታላችሁ። በአፉ እኮ እየተናገሩ ሊሆን ይችላል፣ ነገር ግን ጌታ ሲቀልበት ታያላችሁ። ስም ዝና ይዞ ከዛ ገንዘብ ምን ሲሰበስብ ቀድሞ የነበረው ክብር ከሱ ላይ ሙልጭ ብሎ ሄዶ እናንተ እያያችሁ እሱ ሳያቅ ዝም ብሎ ሲወራጭ ግን ታዩታላችሁ። ለምን? ቀለል አድርገውት ማለት ነው። ነገር ግን የመስቀል ሕይወት እንደሆነ ጳውሎስም ለጢሞቴዎስ ይነግሯል። ልክ ጌታ ኢየሱስ ክርስቶስ የሚወደኝ ቢኖር ያለውን ሐሳብ ጳውሎስም ለመንፈሳዊ ልጁ ለጢሞቴዎስ ይህንን እውነት አጠንክሮ ሲገልጥለት እንመለከታለን ማለት ነው። ሌላው ሃሌሉያ ከእኔ የሰማኸውን ይለዋል በክርስቶስ ኢየሱስ ባለ እምነትና ፍቅር የጤናማ ትምህርት አድርገህ ያዝ ይለዋል። ከእኔ የሰማኸው ምንድን ነው? ከጳውሎስ ጢሞቴዎስ የሰማው ንጹሕ ወንጌል። ጢሞቴዎስ ከጳውሎስ የሰማው ንጹሕ ወንጌል፣ ኢየሱስን የሚያጎላ ኢየሱስን ብቻ የሚተርክ ወንጌል ነው የሰማው ጢሞቴዎስ ከጳውሎስ። ስለዚህ እንደዚህ ይላል፣ ከእኔ የሰማኸውን በክርስቶስ ኢየሱስ ባለ እምነትና ፍቅር የጤናማ ትምህርት አድርገህ ያዝ። የተሰጠህን መልካሙን አደራ አያችሁ፣ በእኛ ውስጥ በሚኖረው በመንፈስ ቅዱስ ምን በል ጠብቅ ይላል። ሁለተኛ ጢሞቴዎስ ምዕራፍ 1 ከቁጥር 13 እስከ 14 ምንድን ነው የሚለው? ከእኔ የሰማኸውን ይሏል። እምነትና ፍቅር ጤናማ ትምህርት ይሏል። አያችሁ፣ እምነት ያለበት ፍቅር ያለበት ጤናማ የሆነ ያልተበከለ ያልተመረዘ ንጹሕ ወንጌል ይህንን ይሏል። የተሰጠን መልካም ነው ደግሞ ምንድን ነው? አደራ ነው ይሏል። ይህንን ጠብቅ። በአንተ አይደለም፣ በችሎታ አይደለም፣ በልምምድ አይደለም፣ ተሰጥቶሃል። መንፈስ ቅዱስ እንትን ቸርች ነው የማይባል
እከሌ የተቀባ እከሌ ጋር ነው የማይባል። ለአንተ ተሰጥቷል፣ ለአንቺ ተሰጥቶሻል፣ ለእኔ ተሰጥቶኛል። መንፈስ ቅዱስ። ዛሬ ግን ሰው ይንከራተታል። ሊያተርፍ ሄዶ ሉዝ አድርጎ ይመጣል። ገንዘቡን፣ ትዳሩን፣ ኑሮውን፣ ምኑን ሁሉ ጥሎላቸው ይመጣል። አጨብጭበው ጨፍረውበት እሱ እያዘነ ይመጣል። እነሱ ይጨፍራሉ። ለምን? መንፈስ ቅዱስ እሱ ጋር እንዳለ የሚያምን በጣም ብዙ አማኝ አይደለም አሁን ላይ። ለምን? አይሰማውም። ስሜት ይመስላል። መንፈስ ቅዱስ ስሜት የሚመስለው በጣም ብዙ ሰው ስላለ ከስሜት ጋር ስለሚያያይዘው አልተሰማውም። እና መቼም አይሰማችሁም ስሜት መስሎ የምትጠብቁ ሰዎች። መንፈስ ቅዱስ አምላክ ነው። እሱ እውነት ነው። ለእኛ ለለመድ ነው እናውቀዋለን፣ ሲኖር እናውቀዋለን። እሱን መጠበቅ ጥሩ ነው። እሱን መስማት ጥሩ ነው። አለ፣ እኔ ውስጥ አለ። ማመን ይጠብቃል፣ ማመንም ይፈልጋል። ይሄ እውነት። ስለዚህ ይለዋል ይህንን አደራ፣ የወንጌል አደራ የተሰጠህን እንደ ቀልድ ያልሆነውን ይህንን ህይወት ይለዋል በአንተ ውስጥ በሚኖረው በመንፈስ ቅዱስ ምን በለው ጠብቀው ይለዋል። ጠብቀው። ብዙዎች ዛሬ ህይወታቸው ብዙ ቸርች በመሄድ ብዙ የተቀቡ ምን የተባሉ የሚባሉ ሰዎች ጋር በመዞር ነገራቸው እንደሚጠበቅ ያስባሉ። አይደለም። ክርስትና የሚጠበቀው በመንፈስ ቅዱስ ነው። አለ፣ እሱ ሩቅ አይደለም። ተራራ ወጥተን ሸለቆ ወርደን ባህር ተሻግረን አይደለም እሱን የምናገኘው። አለ፣ በቃ እኛ ውስጥ ነው። ከስትንፋሴ ይልቅ ቅርብ ነው። ይህንን ሰው እንዴት አድርጎ ይመን? ከበደው እኮ ዘንድሮ። እንግዲህ ልጄ ሆይ አንተ በክርስቶስ ኢየሱስ ባለው ጸጋ በርታ ይለዋል። ሁለተኛ ጢሞቴዎስ ምዕራፍ 2 ቁጥር 1 ላይ በርታ። አያችሁ፣ በአዲስ ህይወት ዝም ብሎ በዋዛ አይኖርም። እከሌ መጥቶ ስላንገሸገሸው ላያችን ላይ ስለጨፈረ ኖ የሆነ ትንቢት ከዛም ከዚህም ስለቃረምን አይደለም። ክርስትና የሚኖረው እኛ ውስጥ ባለው በመንፈስ ቅዱስ ኃይል ነው፣ በጸጋው ነው፣ በእግዚአብሔር ጸጋ ነው ክርስትና የሚኖረው። በብዙ ግርግር አይደለም።